ነው አይታል አንድ ቀን እንኳን በስነ ስርዓት አብራቱ ላል እንዴ ከሷ ጋር በመሰማው በማየው ነገርም ምንም አብረሽ ሄርሜላን አይጠላትም ኤፍሬም ማለት ነው። ቤተሰቦቼ ኤፍሬም ጭራሽ አይጠላትም ሄርሜላን ቅናት ስላለበት ነው። በቃ ሄርሜላን ስለሚወዳት ከአብርሃም ደግሞ ከሩታ ጋር እንዲሆን ስለሚፈልግ ነው እንጂ ሌላ ነገር አይደለም። አብርሃም በቃ ይወላችሁ ግዴታው አይደለም ከሩታ ጋር መሆን። በቃ ሰው መፍቱ ነው አይደል እንደ የፈለገውን ሰው መርጦ መኖር እና ቤተሰቦቼ አሁን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ሰብስክራይብ አድርጉ። ይህን ቪዲዮ ደግሞ ላይክ ካላደረጋችሁ ላይክ አድርጉ። ቀጥታ ወደ ሀሳባችን ንግባና በቃ አሁን ኤፍሬም ተስማማ ምናምን የሚለው ነገር አብርሽና ሄርሜላን ለመተው ተስማማ። ምን ይሉታል ተስማማ እንዴ? መብቱ አይደለ እንዴ? አብርሃም ከፈለገው ጋር መኖር ባይስማማስ ምን ይፈጠር ነው? ምን አገባው እንዴ? ቆይ አሁን ዛሬ አብርሃም እርግጥ አድርጎ ነግሮታል። እንስማ። ከሷ ጋር ተለያዩ። ከዛ ምን ፈልገው ከሩታ ጋር እንደተጣለ አይ በቃ አንተ ወንም ያለ አስተሳሰቡ ላይ የቆማጣ ነው የሚባለው። ሰው አይሰደብም፣ ግን የኤፍሬም አስተሳሰቡ ላይ ሲያስጠላ በቃ እኔ እየደበረኝ ነው። ኤፍሬም እንዴ ምንድነው? ቆይ ኤፍሬም እያሰብክለት ያለው ለወንድምህ አልፈልግም በቃ ከሩታ ጋር መሆን አልፈልግም። ከአንድም 100 ጊዜ ተናግሮታል። አልፈልግም ካለ መብቱ አይደለ እንዴ? ቆይ ምንድነው ከሩታ ጋር ሆነ የምትለው? ስንት ነገር ተባብለው ስንት ነገር ተጨቃጭቀው ክስ ላይ ደርሰዋል እንዴ? ምንድነው እስቲ የሚመጥነም ወደፊት ህይወት ካርክ ነው ከሩታ ጋር ስተምቻ ማለት ሄርሜላ ጋር ስትሆን ህይወት ድጋሚ ነው በደበረው እኔና ሩታ በዚህ ልክ ተጋጭተን በዚህ ልክ የማይሆን ነገር ውስጥ ገብተን ቤተሰብ ተጋጭተው ይሁን መቃቃር ኖሮ አሁን ነገር ከነገ አብረን ምን ይመስላል? እናሷ በሰላም ምን ኖር ይመስላል? እርግጠኛ በሰላም አንኖሩ። እውነት ለመናገር ቤተሰቦች በሰላም የሚኖሩ አይመስለኝም። እኔ እንግዲህ ስንት ነገር አሳልፈው ስንት ነገር ተጨቃጭቀው ቤተሰብ ተጣልቶ እንደዚህ ስንት ነገር ተደርጎ አንድ ላይ የሚሆኑ አይመስለኝም። ግን ባጭሩ ዛሬ ለምንድነው አሁን ከሄርሜላ ጋር የምትሆነው እያለው ነው ኤፍሬም። መብቱ ነው። አሁን የዛኔ እኮ ያምርባቸው ነበር ከሩታ ጋር አንድ ላይ እያሉ። አሁን ግን በቃ ተጣልተዋል። ከሄርሜላ ጋር ደግሞ በጣም አምሮባቸዋል። እኔ የምምለው ሄርሜላና አብርሃም ወደፊት ነው። አብርሃምን አታስጨንቁት። አብርሃም ትክክል ነው እንዴ? ከዚህ በላይ ምን ያድርገው? አብርሃም እኮ ዛሬ ትክክለኛ ነገር እኮ ነው እየተናገረ ያለው። ማንም በእያንዳንድሽ ህይወት ውስጥ ቢያጋጥምሽ የአብርሃምን ውሳኔ ነው የምትወስኑት እንጂ ማንም አይወስንም። ጊዜ እሷን ባየኋት ቁጥር እነዛ ተውስተው ነው ይመጡብኝ። እኔ ምን ነገር አንደርስታንድ ማለት ለማቃተ አብርሃም አራት አስቀን ተሳስተ የምትወረውን ነገር ወቀው። ወይኔ እንዴ እነዛ ትውስቶች ነው የሚመጡብኝ ምናምን አለ። እኔ እያሳቀኝ እኮ ነው። እሺ ይሁንለት። እኔ ከእውነት ለመናገር ግን ከሩታ ጋር በጣም ብዙ ላይፍ አሳልፈዋል እና እነዛ ትውስቶች ይመጡብኛል። ለዛ ነው እኔ ከሩታ ጋር ማልሆነው ምናምን አለው። እንግዲህ የሚያስቅ እኮ ነው። እሺ መጣላቱ ለምን አስፈለገ? ይሄን ነገር እኮ አይተን እንኳን ሊገባ ይገባል። እንዴት ቢሆን አሁን አብረን የምንኖረው እንዴት አንድ ቤት ውስጥ አብረን የምንኖረው ይሁን ነገር ከተፈጠረ በኋላ ከዛ በፊት ቢሆን ችግር የለውም። አሁን ግን የማይሆን ነገር ላይ ነው። እውነቱን ነው። አሁን ላይ የማይሆን ነገር ነው። ከሩታ ጋር መሆን ማለት ሌላ እብደት ነው። እንግዲህ አብርሃም የሚናገረው ነገር በጣም ትክክል ነው። ዛሬ ቪዲዮ ላይ በጣም ትክክል ነውና እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እስቲ አብርሃም ትክክል ነው የምትሉ 1 ቁጥር ጻፉልኝ። አብርሃም ትክክል፣ ኤፍሬም ትክክል ነው የምትሉ ደግሞ 2 ቁጥር ጻፉልኝ። ኤፍሬም ትክክል ነው 2 ቁጥር፣ አብርሃም ትክክል ነው 1 ቁጥር። እየለፋ ያለው ጊዜንም እየለፋ ያለው የማይሆን ነገር ላይ ነው። አይ አሁን መስራት ይችላል። ሻንተ ወደ መቀየር ወንድሜ ነህ። ብዙ ነገር አልፈለፈለ ከጀነታችን ጀምሮ ይኸውልህ እውነቱን ነው አብርሃም እየነገረ ያለው። ጊዜን በማይሆን ነገር ነው እያቃጣልክ ያለው። በቃ ተው፣ እንደዚህ አይነት ነገር ቢቀርብ ይሻላል እንዴ። ለምን ያልኩ እኮ ትክክል ብትሆን ኖሮ በዚህ ካንተ ጋር ተከራከረ ነበር። ትክክል ያልኩ ነገር ትክክል ሲጀምር ብዙ ሰዎች ተስማሙበት ሀሳብ ሆነ። ብዙ ሰዎች ደግሞ ትክክል አይደለም ካሉ ጥፋተኛ ሆነ ማለት ነው። ብቻ እውነቱን እኮ ነው። ብቻውን ትክክል ነኝ እኮ እያለ እኮ ነው። ቤተሰቦች አሁን ኤፍሬም ይሄ እንዴት ልበላችሁ ሰው መሆን ለኔ አይጠበቅም። እኔ እንዴት ልበላችሁ ደደብ አያስበውም። ደደብ አይባልም ሰውን ግን እንዴት ልበላችሁ ገብቷችኋል? ሰው አያስበውም እንደዚህ እንዴ። ምን ይሉታል? ብቻውን እኮ ነው እንጣጥ እያለ ያለው። ባዶ ሜዳ ላይ እንዴት ነው በረሃ ላይ ሳር ካላበቀልኩ እያልክ ያለው ወይም የሆነ እጽዋት ካላበቀልኩ እያልክ ነው ያለው። ለምን አረ አይደለም እንዴ ባዶ መሬት ላይ በረሃ ላይ እንደ እብድ እየጮኸ ነው እንጂ ማንም አያዳምጠውም እኮ ዝም ብሎ ነው ወደ እያለ የሚጮኸው።
በቃ ከህይወታችሁ ውጣላችሁ። አንተ ራስህ ስሜት ነገር ያለው ሰው ሄርሜላ ቢሆን አሁን ቢሆን ቅልጥ ታሳብ ይለው ነገር ያለው ሌላው ደግሞ ቀደም ይቅርታ ብያለሁ ነው ታሳብ ይጠረቅ ምክንያቱም በስተመጨረሻም ግን ይቅርታ ማለትህና ህይወታችሁ ውስጥ አልገባም በማለት በጣም ደስ ብሎናል። በአብረሽ የሚመጣብን እኛ እንወድም አይደል ፋሚሊ፣ የጨረቃ ፋሚሊዎችና ሁላችሁም ይህን ቪዲዮ የምታዩ ለዚህ ቪዲዮ ላይክ ካላረጋችሁ ላይክ አድርጉ። ለዚህ ቻናል ደግሞ ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። በቀጣይ እንገናኛለን። እወዳችኋለሁ፣ አከብራችኋለሁ። ብቻ ቻው።